ሁለታችንም እንደምንፋቀር ተነጋግረን ፍቅረኛሞች ሆነን ነበር። ግን በመሃል አንድ ውሸት አገኘሁበት። ከዛም ከሱ ለመራቅ ወሰንኩኝ። ግን ደግሞ ቤዛ መኪና ተገጨች። ወደ ጓደኛዋ ጋር እየሄደች ሆቴሉን ለማነጋገር እና ጓደኛዋ ቴክስት ጽፍላታለች። ነይ ዛሬ እኔ ስለሚመቸኝ እኔና ስለ አንዳንድ ነገሮች እናውራ ስትላት እሷም ልብሷን ለባብሳ ስትወጣ እየሄደች እያለ መንገድ ላይ መኪና ይገጫታል። ቤዛ ምን ትሆናለች? ዛሬ ምናይ ይሆናል ማለት ነው። እንዲሁም ናታን እዚህ ጋር እንደምታዩት እንግዲህ እቺ ልጅቷን አትርፏታል ማለት ነው። ምክንያቱም ተሰብስበው አግተዋትኝ እንዲሁም ሊደፍሯት እያሉ ነበረ። አትርፏታል። ዳግምም ገኒ ምን ሆነ ነው ፍቅር ይዞሃል ወይ ምን ሆነ ነው ንገረኝ እያለችው ነው ማለት ነው። ምክንያቱም ዳጊ በጣም ተቀይሯል እና ፍቅር ይዞሃል ወይ እያለ ሉሊትም እዚህ ጋር እንደምታዩትኝ ጽዮንና ሉሊት አንድ ላይ አሁንም ተያይዘዋል ማለት ነው። ጽዮንም እዚህ ጋር በተፈጠረው ነገር በተለይ ቢኒያም ስለራቃት እዚህ ጋር ደብሯት እንደምታዩት ሆና ተቀምጣለች ማለት ነው። ይህም ባደረገው ነገር በጣም ተጸጽተዋል። በተለይ ቢኒያም እንደዚህ ሲሆን ማየቱ በጣም ናዘ ነው። ምንድን ያደረግኩት? ቆይ ይህን ነገር ማስተካከል አለብኝ። እንዴት ነው አጎቴ እንደዚህ ማደርገው እያለ እየተጸጸተ ነው። እንዲሁም ገኒ ልጄ ምን ሆነ ነው? እስከ ተናገር፣ ፍቅር ውስጥ ገብተ ነው እንዴ እያለችም ይህን የሚጠይቀችው ነው። እንዴ ማዬ ኧረ ተይ፣ እኔ እዚህ ውስጥ እንዴት ነው የምገባው? አይ እዚህ ውስጥ አልገባውም እኔ እኮ ገና ነኝ ይላታል። አቤልም ለቢኒያም ደውሎ እንዴት ነው ተመቸህ? ቪዲዮን አየው እንዲሁም ፎቶን ግድግዳ ላይ ስቀለው፣ አሁን ደግሞ የምልክልህ አልጋ ላይ ሁኜ ነው። እሺ በጣም ደስ ይላል። አንተ ቆሻሻ ምን ያክል ብደፍረኝ ነው እንደዚህ የምታዋራኝ እያለውም ነበር። ምክንያቱም አሁን ላይ ቢኒያም በጣም እየተናደደ ነው። እናም ለጽዮን ቴክስት ይልክላታል። የላከላት ቴክስት ግን አንቺ ርካሽ ነሽ፣ እኔ አንቺ ማፍቀሬ በጣም አፈር ያለው በአንቺ እንዴት ነው አንቺ እንደዚህ ራሽን ዝቅ አድረግሽው? የወረርሽ ሴት ነሽ። እንደዚህ ከምወደው ጓደኛዬና ወንድሜ ጋር ልትጠይኝ እንዳትሞክሪ። ካሁን በኋላ አይንሽ ማየት አልፈልግም ብሎ ቢኒያምም ተስፋ ቆርጠዋል በጽዮን ላይ። ምክንያቱም አንቺ እንዴት እንደዚህ ታደርጋለች ብሎ እናም በጣም ተናደዋል። ጽዮንም እንዴት ነው እኔን እንደዚህ የሚለኝ? እኔ እኮ ጽዮን ነኝ። እንዴት ነው እኔን አልፈልግሽም የሚለኝ? እኔ በፍቅሩ ስለወደኩ ነው እያለች በጣም ተናዳለች። ጽዮንም ቢኒያም የላከላትን ቴክስት አይታ በጣም ተናዳለች። በጣም ተቀይራለች እና ቤዚም በጣም ትደነግጣለች። ጽ ምን ሆነሽ ነው? ምን እየሆንሽ ነው ትላታለች። ደህና ነሽ እንዴ ብላ ስጠይቃት ምንም አይነት መሳመልስላት ጽዮንም ወደ ውስጥ ትገባለች። ተናደደች። አልጋውንም እንቅርቅር አረገችው። ቁምሳጥኑንም ደበደበችው። ምክንያቱም የላከላት ቴክስት በጣም የሚያበሳጭ ነበረ። እሷ በማታውቀው ነገር በተለይ ደግሞ አቤል በሚያደርገው ነገር ነው ይህ ሁሉ ነገር የተፈጠራለው። እንዴት ነው እኔን በእኔ ህይወት እሱ ነው ወይ የሚወስንልኝ? እንዴት እንደዚህ ያደርገኛል እያለች በጣም ተበሳጭታለች። ጽዮን አሁንም በተደጋጋሚ ለቢኒያም ስልክ ትደውላለች። ቢኒያም ግን ቴክስቱን ከላከላት በኋላ አይመልስም። እናም ድጋሚ በስልኬ እንዳትደውይ ብሏት ነበረ። በተደጋጋሚ ደወለች። ነገር ግን እሱ ሊያነሳላት አልቻለም። ታንም ያገኛት ልጅ ታግታ ያለ እባካችሁን ተወኝ፣ እባካችሁን ከኔ ምንድነው የምትፈልጉት? ገንዘብ ከሆነ ማማ ትሰጣቸዋለች፣ እኔም ብቻ ለቀቁኝ እያለች ትለምናቸዋለች። አንደኛው አጋች እንድፈራት ይላል። አይ ይሄ ነገር ቢቀርብን ነው የሚሻለን። አለቃ እንዳወራው ከሆነ በዚች ልጅ በጣም ብዙ ገንዘብ አስይዞባታል እና እባክህን ተው ይቅርብን ይለዋል። ይህም ልጅ እባክህን እሱን ተወው ይላል እና ልጅቷም እባካችሁን እርዱኝ ሰው የለም ወይ እያለች በጣም ትጫዋለች። እጇ በገመድ ታስሯል፣ እግሯን በገመድ ታስሯል። እናም መተንፈስም ሆነ አትችልም። አፏን ጭራሹን አፈኗትኝ። ናታን ይመጣና ሁለቱንም ይመታቸውና ይወድቃሉ። እናም ሲወድቁ እሱ ደግሞ ልጅቷ የታሰረችበትን ገመድ መፍታት ጀመረ። እጇንም እግሯንም ፈቷት። ከዛም በኋላ ሁለቱም ተያይዘው መረጥ ጀመሩ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ትናንትና ቤዛ ስትገጭ ነበር ያየነው። ቤዛ በመኪና ተገጭታለች ማለት ነው። መጨረሻ ላይ እንደዛ ማለት
በጣም ስደነግጥ ነበረ ያለቀው ማለት ነው። ቤዛ ምን ይገጥማታል? ትተርፋለች ወይንስ እንዴት ነው? ማንስ ሊገጫት ቻለ? ማለት ሉሊት ወይስ ሴራ ነው ወይንስ ደግሞ ያፌት? ማን ሊሆን ይችላል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ቤዚ መሞት የለባትም። ቤዚ ከሞተች በጣም ያስጠላል። እንዲሁም ገኒ አሁን በቃ ጉሊት መቸርቸር አለብኝ እና መስራት አለብኝ እያለች ነው። ምክንያቱም እስከ ዛሬ ድረስ ለኤፍራታ ብላ እነ ቤዛ ቤት ሰራተኛ ሆና ስትሰራ ነበረ። ነገር ግን አሁን ላይ ግን ያው ኤፍራታም ስለወጣች እና ሁሉም ነገር ስለታወቀ ስለዚህ ስራውን ለቃ ወጣ ከዳጊ ጋር አብራ እየኖረች ያለ። ነገር ግን ደግሞ ጉሊት ስለሚያስፈልጋት ማለትም ስራ ስለሚያስፈልጋት ግዴታ የራሷን ስራ መስራት ስላለባት እናም ወደ ጉሊት ልሰራ ነው ትላለች። ዳጊም በጣም ይከፋዋል ማለት ነው። እኔ እኮ ከዚህ እሺ እስከ ዛሬ ወደ ታች ዝቅ ብለሽ ሰው ቤት ስትሰሪ የነበረው ለልጅሽ ብለሽ ነው፣ ልጅሽን በቅርብ ለማግኘት ብለሽ ነው። አሁን ግን የተሻለ ቦታ ይገባሻል ብዬ ነበር የማስበው ይላታል ማለት ነው። እናም በቃ ይህንን ነገር መስራት የለብሽም ይላታል። እንዴ እሷ ደግሞ መስራት አለብኝ፣ ጉሊት መስራት አለብኝ፣ በቃ ስኬታማ መሆን አለብኝ ብላ ወሰነች ማለት ነው። ዳጊም እንግዲያውስ በቃ አሁን አንዳንድ ብሮች አሉ እነሱ ስለሰጠኝ ሰው፣ ስለዚህ በሱ መክፈት ፈልጋለሁ ትላለች። እናም ዳጊም በቃሽ ካልሽ በቃ አግዝሻለሁ፣ እንደውም አንደኛ ነጋዴ ነው የምንሆነው ተባባሉ ማለት ነው። እና ገኒ ስራ ልትጀምር ነው። ቤዛም ተስፋ ቆርጣ በናታን ፎቶውን እያነሳች ነው። የጋብቻ ፎቶቸውን አብሮ የተነሱትን ይሄማ እዚህ ተቀምጦ ሰው እንኳን ምናችሁ ቢብል ምን ሊባል ነው? ስለዚህ መውረድ አለበት ብላ ተስፋ ቆርጣለች። እንዲሁም ቢዚ ምን እያደረግሽ ነው? ይሄ ይሆናል ብዬ አላሰብኩም ነበር እያለች ልቧ ተሰብሯል። እናም ፎቶውን አወረደችው። ያፌትም በተመሳሳይ ፎቶውን የኤፍራታና የያፌትን ፎቶ አመቶ እየሰቀለ ነው። ኤፍራታም ቆይ ግን ዛሬ ስራ አትሄድም እንዴ? አረፈደብም ትለዋለች። ያፌትን አለኝ ሄዳለሁ፣ ግን ደግሞ ያን ያክል የሚያስቸኩል ጉዳይ አይደለም ይላታል። ኖርም ደግሞ ሌላ ሰው ይጨርሰዋል፣ ግን ደግሞ ከስራ በፊትም የምትቀድሚው አንቺ ውዷ ሚስቴ ነሽ ይላታል። ዛሬ ልዩ ቀናችን ነው፣ ቁርስሽን የምሰራልሽ እኔ ነኝ፣ በቃ ስንከባከብሽ ነው የሚለው ይላታል። ያፌትም እኮ ቅድሚያ የምሰጥሽ ሚስቴ ነሽ ይላታል ማለት ነው። ኤፍራታም ብድግ አድርጋ ቅድሚያ ስለሰጠኝ አመሰግናለሁ፣ ግን ደግሞ ዛሬ ከሌላ ጊዜው የተለየ ቀን ምንም ነገር የለም ትለዋለች። ያው እንግዲህ ወደ ስራ መመለስ ትችላለህ። ያው እንግዲህ ባለፈው እንደነገርኩ ነው ራሴን ስራ ላይ ማተኮር እፈልጋለሁ እና ድርጅት ውስጥ ቦታ እንድሰጠኝ እፈልጋለሁ ትለዋለች ኤፍራታ። እኔ ንግስት ለምን ከድርጅቱ ውጭ ሌላ ቢዝነስ አትጀምሪም ይላታል። ያለሽ ሁለታችንም አንተማመንም። እኔ ሚስቴ ምን አይነት ተንኮል አስባ ነው ብዬ ከምሳቀቅ አንቺም የኔን የሚሰራውን ስራ ለማጣራት ከቢሮ ከምትዞሪ ለምን ሌላ ቢዝነስ አትጀምሪም ይላታል። ፋይል እየፈተሽ በአቧራ ከምትታመሚ ድርጅቱ ይቅርብሽ ይላታል። እሺ በቃ ከፈራህማ እኔ ከመግባቴ በፊት ያሉትን ፋይሎችን አጥፋቸው ትለዋለች። እኔ የምፈልገው ናታንን መበቀል ብቻ ነው፣ የእሱ የነበረ ድርጅት የእኔ እንዲሆን እፈልጋለሁ ትላለች ኤፍራታም። ያፌትም በጣም ይስቃል፣ በጣም ማለት ነው። ምክንያቱም እያሾፈችበት እንደሆነም አውቋል። ህፃን ልጅ ነው እንደምታይ አንቺ መበቀል ፈለግሽ፣ ግን ይሄ ምንም እኔን አላሳመነኝም ይላታል። ቆይ አንተ እንድታምነኝ ምን ማድረግ አለብኝ? እስኪ ንገረኝ። አንተ ቆይ ራስክን ነው የምመስላልን ሰው ሁሉ ትለዋለች ማለት ነው። እንግዲህ ኤፍራታ ናታንን መበቀል ፈልጋለሁ ስትል በጣም ነበር የሳቀው ያፌት ማለት ነው። አንተ ምን እንዳረገኝ ታውቃለህ? ናታንም ለሱ ብዬ ዋጋ ፈከፍልም የሆነ ነገር ያረገኝን ነገር ታውቃለህ። ስለዚህ አሁን ላይ ለማንም ዋጋ አልከፍልም ትላለች ኤፍራታ። ናታንም ለሱ እንደዚሁ እንደሆነ አልገባውም። ስለዚህ እንካሁን በኋላ ለሱ ብዬ ስሰባበር ማየት አልፈልግም። እንዴት ብዬ መቆም እንደምችል አሳየዋለሁ ትላለች። አንተ ባታግዘኝም እንኳን ኤፍራታ ማን እንደሆነች አሳየዋለሁ ትላለች። ፊትም ወደ እሱ ሄድና እባክሽን የኔ ንግስት ተረጋጊ፣ እባክሽን ተረጋጊ። ቆይ
ይህን ያክል ምን አድርጎሽ ነው ብሎ ማባበል ጀመረ። ግን ምን ሆነሽ ነው? ፈጽሞ እንደዚህ ትሆኝ አይተሻላቅም። ለማንኛውም እንኳን የእሱን ተንኮል ተረዳሽ ይላታል። ምክንያቱም ናታን ተንኮለኛ ነው ስላለችው። እንደውም ከዚህ ከከተማ ወጣ ብለን ራሳችን ፈታ እናደርግ፣ ጫጉላ ሽርሽርም ማድረግ አልቻልንም አይደል? እንደውም ይህን አጋጣሚ ለምን አንጠቀምበትም?